Where is my son Jesus? ፍጥረት ሁሉ ሊሸከመው ያልቻለውን እሳት በማኅፀኗ የተሸከመች ሰማይና ምድር የሚወስኑትን አምላክ በክንዶቿ ያቀፈች እርሷ ማን ናት? እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትከብራለች። የሰማይ መላእክት በፍርሃት ፊታቸውን የሚሸፍኑለትን ጌታ እርሷ ግን ልጄ ሆይ ያለች የምትጠራው ልዩ እናት ናት። ዓለም በኃጢአት ማዕበል ሲናወጥ የሰው ልጅ ተስፋ በጨለመበት ሰዓት ከአምላክ ዙፋን ፊት ቀርባ ስለኔ ብለህ ማራቸው የምትል የድህነት መሰላል እርሷ ናት። ንጉሥ ለእናቱ ፊቱን አይነሳምና ፈጣሪ ለወላዲቱ ጀርባውን አይሰጥምና ዛሬ የምናወራው ስለዚያሽ ቀን ነው። ሰማያት ተከፍተው መላእክት ወርደው አምላክ ለእናቱ ታላቅ ቃል ስለገባበት ዕለት ኃጢአተኛው የሚጽናናበት ጻድቁ የሚደሰትበት እኛ ኦርቶዶክሳውያን በየወሩ በ16 የምናከብረው ኪዳነ ምሕረት በውስጡ የያዘው ታላቅ ምስጢር ምንድነው? አብረን እንመልከት። ውድ የቻናላችን ቤተሰቦች ይህንን ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ምልክቷን በመንካት እንድታግዙን ስንል ጥሪ እናቀርባለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ኪዳነ ምሕረት የሚለው ስም ሲጠራ ልብ ይሸበራል፣ አንጀት ይላወሳል። እናቶች ኪዳነ ምሕረት እናቴ ብለው ሲጠሩ እምነታቸው ጽኑ ነው። በየወሩ በ16ኛው ቀን ቤተክርስቲያን በነጭ ልብስ ደምቃ በምስጋና ተሞልታ የምታስበው ይህ ቀን ዝም ብሎ የተመረጠ ቀን አይደለም። ታላቅ ሰማያዊ ታሪክ የማይሻር መለኮታዊ ፊርማ ያረፈበት ዕለት እንጂ። ዛሬ ወደ ኋላ ወደ አንደኛው ክፍለ ዘመን ልወስዳችሁ እወዳለሁ። ቦታው በጎልጎታ ነው። ቀኑ የካቲት 16። እመቤታችን ቅድስት ድንግል ማርያም ለሰው ልጆች ያላት ፍቅርና ርኅራኄ እንዴት ያለ ታላቅ ቃል ኪዳን እንዳሰጠላት በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጊዜው እመቤታችን ከጌታ ዕርገት በኋላ በምድር ላይ የቆየችበት ወቅት ነበር። ቅድስት ቤተክርስቲያን እንደምታስተምረን እመቤታችን በየቀኑ ወደ ልጇ መቃብር ወደ ጎልጎታ እየሄደች ትጸልይ ነበር። ጸሎቷ ግን ስለ ራሷ አልነበረም። እርሷ ንጽሕት ቅድስትና የክብር እመቤት ናትና ለእርሷ ምንም አያስፈልጋትም። ነገር ግን ልቧ የሚሰበረው ስለ እኔና ስለ እናንተ ነበር። ስለ ኃጢአተኞች፣ ስለ ደካሞች፣ በዓለም ፈተና ስለወደቁት ልጆቿ ታለቅስ ነበር። በዕለተ ዓርብ ልጇ የተሰቀለበትን ደሙ የፈሰሰበትን ቦታ እያየች እንዲህ አለች። ልጄ ወዳጄ ሆይ ስሜን ለሚጠሩ መታሰቤን ለሚያደርጉ በስሜ ለተራበ ለሚያበሉ፣ ለተጠማ ለሚያጠጡ፣ ለታረዘ ለሚያለብሱ፣ ቤተ ክርስቲያን ለሚሰሩ ሰዎች ዋጋቸው ምንድን ነው? ዓለም ካለፈ በኋላ ዕጣ ፋንታቸውስ ምን ይሆናል? ብላ አምላክን ተማጸነች። የእናት ልመኗ ሰማያትን ቀደደ። ያን ጊዜ ድንገት በጎልጎታ ተራራ ላይ ታላቅ ብርሃን በራ፣ ምድር ተናወጠች። ጌታችን መድኃኒታችን ኢየሱስ ክርስቶስ በእልፍ አእላፋት መላእክት ታጅቦ ወደ እናቱ ወረደ። የፍቅር ዓይኖቹንም በእናቱ ላይ አሳረፈ። ጌታችን ለእናቱ እንዲህ አላት፣ እናቴ ማርያም ሆይ ስለምን ታለቅሻለሽ? ደስ ሊልሽ ይገባል እንጂ አላት። እርሷም ስለ ሰው ልጆች ድካም ነገረችው። ያን ጊዜ ጌታችን የማይታበል የማይሻር ከሰማይና ከምድር ማለፍ የሚጸና ታላቅ ቃል ኪዳን ሰጣት። እንዲህም አለ፣ እናቴ ሆይ እውነት እልሻለሁ፣ በስምሽ ቤተክርስቲያን ያነጸውን በመንግሥተ ሰማያት ሕንፃን እሠራለታለሁ። በስምሽ ለተራበ ያበላውን በሰማይ ኅብስት እመግበዋለሁ። በስምሽ ለተጠማ ቀዝቃዛ ውሃ ያጠጣውን የሕይወት ውሃን አጠጣዋለሁ። እንኳን ይህን ያደረገ በስምሽ ያመነውን የአንቺን አማላጅነት ተስፋ ያደረገውን ሁሉ እምርልሻለሁ፣ ከሲኦል እሳት አወጣልሻለሁ። ስምሽ በሚጠራበት ቦታ ሁሉ ምሕረቴ ይገኛል።
ይህንን ሲነግራት አስራት አድርጎ ሰጣት። በብሉይ ኪዳን እስራኤላውያን ከንብረታቸው አስራት ወይም 10% እንደሚያወጡ ሁሉ ጌታችን ደግሞ ከፈጠረው ፍጥረት ወገን በድንግል ማርያም ስም ያመነውን ሁሉ ለእናቱ የነፍስ አስራት አድርጎ ሰጣት። ለዚህ ነው ኪዳነ ምሕረት የምንላት፣ የምህረት ቃል ኪዳን የተቀበለችበት ዕለት ስለሆነ። ተመልካቾቻችን ይህ ቃል ኪዳን ዛሬም ይሰራል። ለዚህ ነው አባቶቻችንና እናቶቻችን ችግር ሲገጥማቸው ኪዳነ ምሕረት አለች ብለው የሚጮሁት። እርሷ የምህረት አማላጅ ናት። ፈራጅ የሆነው ልጇ ለእርሷ ሲል መሐሪ ይሆናል። በየወሩ በ16 ይህንን በዓል ስናከብር ዝም ብለን እንደ ልማድ አይደለም። ያንን በጎልጎታ የተሰጠንን ተስፋ እያደስን ነው። እናቴ ሆይ ቃል ኪዳንሽ ያስማማናል፣ ምልጃሽ ከሲኦል ያድናል እያልን ነው። ኪዳነ ምሕረት ማለት በእሳት ወይም በፍርድና በውሃ ወይም በምህረት መካከል ያለች ድልድይ ማለት ናት። ኃጢአታችን እንደ ቀይ ቢያይል በኪዳኗና በልጇ ደም እንደ በረዶ ይነጻል። ስለዚህ ወዳጄ ዛሬ ምን ያስጨነቀ ነገር አለብህ? በሕይወትህ ምን የከበደ ሸክም አለ? ፊትሽን አትንሽን ብለህ ወደ ኪዳነ ምሕረት ጠጋ በል። ቃል ኪዳኗ አይሻርም፣ ርኅራኄዋም አያልቅም። የኪዳነ ምሕረት አማላጅነት፣ የልጇ ቸርነት ከሁላችንም ጋር ይሁን። ይህንን ታሪክ ለሌሎች በማካፈል የእመቤታችንን በረከት አብረን እንካፈል። ቪዲዮውን ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በሌላ መንፈሳዊ ቪዲዮ እስክንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።